ብቸኝነት አይሰማችሁ። እንደ እውነቱ ከሆነ ከብቸኝነት ከማይሻሉ ሰዎች ብቸኝነት ይሻላል። ብቸኝነት ማለት ከእግዚአብሔር መለየት ነው እንጂ ብቸኝነት ማለት ከሰዎች ርቆ ተገልሎ መኖር አይደለም። በሰዎች መካከል እየኖሩ ብቸኝነት የሚሰማቸው ስላሉ ብቸኝነትን ከማያስረሱ ሰዎች ጋራ ከመሆን ይልቅ ብቸኝነት ይሻላል። አንድ ነገር ማወቅ አለባችሁ። ዛሬ አብረዋችሁ ያሉ ሰዎች ነገ ከናንተ ጋር አብረው አይቀጥሉም። ዛሬ አብረዋችሁ ያለው ጤንነት፣ ሀብት፣ ክብር፣ ዝና ነገ ከናንተ ጋር አብሮ አይዘልቅም። ዛሬ ያመሰገኗችሁ አቦ አቦ ያሏችሁ ሰዎች ነገ መልሰው ያዋርዷቸዋል። በኢሳይያስ መጽሐፍ በትንቢተ ኢሳይያስ እንደተጻፈው ምዕራፍ 3 ቁጥር 12 ላይ እንደተጻፈው እለ ያስተበጽኡክሙ ያስሕቱክሙ ይላል። ዛሬ አቦ አቦ ያሏችሁ ሰዎች ነገ ያዋርዷቸዋል። ዛሬ የወደዷችሁ ሰዎች ነገ ይጠሏቸዋል። ዛሬ ያፈቀሯችሁ ሰዎች ነገ እንደ መርገም ጨርቅ ይጸየፏቸዋል፣ ይጠሏቸዋል። ከናንተ ጋራ አብሮ የሚዘልቀው